በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ለጽምዶ ተነጋግረን ተስማምተናል። ህወሓት አገሩ ነው ይመጣል። ቡክኖች ናቸው ሰሜኖች አንቻልም። በሌላ በኩል ደግሞ ጥምረት የሚባል የለም ራሳችንን እንችለን ነው የምንንቀሳቀስ የሚል የዛሬ አንዱ መነጋገሪያ አጀንዳ ይሄ ስለሆነ እሱ ላይ ትንሽ ተነጋግረን እንጨርሳለን። ጀነራል ተፈራ ማሞ ብቅ ብሏል። ያው ጀነራልነቱ ስላልተገፈፈ ነው ጀነራል ምለው ኮሜንት አይቼ ስለነበረ ነው። የአፋብኑ ጀነራል ልንለው እንችላለን። ጀነራሉ የሰጡት ቃለ መጠይቅ ያው አነጋጋሪ ነው። ስለዚህ ትንሽ ሐሳብ እንሰጥበታለን። አንደኛ የፋኖ በተለይ የጎንደር ፋኖን በጥፊ ነው የመታው ተፈራ ማሞ። አንደኛ ያየው እሱ ነው። በተለይ አባት አርበኛ የሚባሉትን ሽፍታውን ማለት ነው። ለምን የሚለው እናያለን። ሁለተኛ ከህወሓት ጋር ስለ ጥምረት ተነጋግረን ተስማምተናል ነው እያለ ያለው። ጥምረትን ወይም ጽምዶ ከህወሓት ጋር ተስማምተን እየሰራን ነው የሚል ማረጋገጫን የሰጠው ተፈራ። ሶስተኛ ሰሜኖች ከተባበረን ማንም ይችለን የለም አይችሉንም ብሏል። ይሄ በርዕስ ደረጃም ጋዜጠኛዋ ሰሜኖች አይችሉንም፣ እንግዲህ ሰሜኖች የማይችሉት እነማን ነው አላቅም፣ ትንሽ የሚያስደነግጥ መልእክት ነው። ሰሜኖች እነማን ናችሁ? የምትቻሉት ደግሞ እነማን ናችሁ የሚል ጥያቄ ያነሳል። ኤኒዌይስ ይሄ ዘረኝነት ነው፣ ትዕቢት ነው። ይሄ እሱን ግድ የለም ለጊዜው እናቆየውና በተፈራ ስለተናገረው ወይም ርዕስ ስለተደረገ ይሆናል ማለት አይደለም። ግን ሰሜኖች ሲባል ደቡቦች የሚባልም ይመጣልና መሃሎች የሚባልም ይመጣል፣ ምስራቆች የሚባልም ይመጣል፣ ምዕራቦች የሚባልም ይመጣልና ማንም ከማንም አይበልጥም። ማንም ይሄ በደንብ መሰመር ያለበት ነገር ነው። በኢትዮጵያ ፖለቲካ ውስጥ በጣም ቆሻሻው ምናምኖች የሚባለው ግን ያው የቆሻሻ መናኸሪያ ስለሆነ ብዙ አይገርመንም። እስቲ ተስማሙ፣ ግድ የለም ሰሜኖች፣ እስቲ ሌላውን ተውና እናንተ ተስማሙ፣ እስቲ ተፋቀሩ እናንተ የምትሉት ሰዎች። ያሞኔ ተፈራ ማሞ የተወሰነ ሐሳብ ያነሳዋለን፣ እንስማውና ከዛ አስተያየት እንሰጣለን። እሺ አሁን እንግዲህ ስለ ትብብር በዚህ ላይ በተደጋጋሚ በግልጽ አስተላልፈነው አንበሉት የጋራን ጥላት በጋራ ለማጥፋት ከኢትዮጵያ ኃይሎች ጋር የምናደርገው ትብብር ይኖራን በሚል ቀደም ሲል አስተላልፈነው ነበር። አሁንም በቀጥታ ከነዚህ ኃይሎች ጋር የሚደረግ ትብብር አለ። ምክንያቱም ጥላት አለን፣ ብልጽግና የሚባል የሁላችንም ጥላት ነው። ይሄን ጥላት ለማጥፋት የሚደረግ
የጋራን ጥላትን በጋራ የመምታት ይሄ ይኖራል። ይሄ በተለያየ ጊዜ ተጠቅሰዋል። ከነዚህ ኃይሎች ጋር ይደረጋል። እነዚህ ኃይሎች ግን በእኛ በኩል ኢትዮጵያ ውስጥ ያሉ ኢትዮጵያውያኖች ናቸው። እንደኛ ኢትዮጵያውያኖች ናቸው። ለምሳሌ በትግራይ ተመልከች። ትግራይ ላይ ሁለት ኃይሎች ወደፊት መጥተዋል። አንደኛው ጌታቸው ረዳ የሚመራው ስብስብ አለ፣ በብዛት ከፍተኛ ጀነራሎች ያሉበት እና የተለያየ ኃይል ያለበት። ይህ ኃይል ዓላማው በግልጽ ነው። ከኛ ፍላጎት ስናይ ከመጀመሪያው ጀምሮ ይህ ኃይል ጸረ አማራና ጸረ ፋኖ ነው። ይሄ ወደ ኋላ ታሪክ ከነ ሌላ ነው። ምንድነው ያለው? ከብልጽግና ጋር ሁነን ፋኖ የሚባል መጥፋት አለበት ነው። የአማራ ችግር አይደለም የሚታየው። ይሄ ጽንፈኛ ኃይል ለሁለታችንም አይበጅም ነው ያለው። ለብልጽግናም ለኛም አይበጅም። ይሄ ጽንፈኛ ኃይል ይጥፋ በሚል የሚንቀሳቀስ ኃይል ነው። አሁንም በማማከር በእያንዳንዱ ውጊያ ላይ በማማከር እየተንደፋደፉ ነው። ያደራጁት ኃይልም ሳይቀርኮ በተለያየ ቦታ ላይ ከኛ ጋር ተዋግቷል። አንዱ ይሄ ነው። በነጌታቸውና በዙሪያው ባሉ የሚመራ ኃይል አለ። ይሄ ጸረ አማራ የሆነ እድሜ ልኩን እየለፈለፈ የሚኖር አንዱ ይሄ ኃይል አለ። ሁለተኛው ደግሞ በነገብረ ጽዮን የሚመራው ኃይል አለ። በሱሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው። ይሄ ኃይል በግልጽ ተናግሯል። ለኛም በግልጽ ነው። ከፋኖ ጋር አንዋጋም። የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው። ስለዚህ ሌላ እንትን አንፈጥርበትም። ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው። ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ። የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም። የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። እንድታዳምጡት ነው ሙሉን እያነሳ ያለሁት። ጀነራል ተፈራ ማሞ የብልጽግና የሚባል የጋራ ጠላት ነው ያለን ይለናል። ኦኬ፣ ብልጽግና የሚባል የጋራ ጠላት፣ እሱ በጋራ ጠላት ተሰባስበው ሊሆን ይችላል። ከዛ ቀጥሎ ደግሞ የጋራ የሆነው አጀንዳ የጋራ ጠላቶቻችን ውስጥ ተከፋፍለዋል። አንደኛው የጌታቸው ቡድን ይለናል። ሁለተኛው ደግሞ የደብረ ጽዮን ቡድን ይለናል። በደንብ ስሙ። የጌታቸው ቡድን እነሱ እንግዲህ ከነ ህወሓት ሰዎች ጋር እንዳትጣላ ጌታቸው ራቁቱን ቀርቶ ብቻውን ነው እያሉ ያሉት። ተፈራ ብዙ እኮ አይሸቅለም። እውነት ለመናገር ጌታቸው ብቻውን ነው፣ ትርጉም አልባ ነው። በቃ ሂዝ ጉድ ፎር ነቲንግ አንድ እንትን ነው ሲሉ የነበረው ተፌ መጣችና በብዛት ከፍተኛ ጀነራሎች ያሉት ጌታቸው ጋር ነው አለ። እንዴት ንግግር እንኳን ሳያስተምሩ ነው የምትወጣው? ይገርማል እኮ አንዳንዴ። በቃ በብዛት የከፍተኛ ጀነራሎቹ ተሰብስበው ማጋን ያሉት ጌታቸው ረዳ ጋር ያሉት። እነዚህ አካላቶች የፋኖም ጠላት ናቸው፣ የአማራም ጠላት ናቸው። ጸረ አማራ ግን እነ ደብረ ጽዮንስ የአማራ ወዳጅ።
እነ ደብረጽዮን ዙሪያ ያሉት ሰዎች የአማራ ወዳጆች አሁን እንደው ስለ ፓስት እኮ አይደለም ስላሁን እኮ ነው የምንነጋገረው። በነ ደብረጽዮን ዙሪያ ጽምዶን የሚያስተባብሩት ሰዎች የአማራ ወዳጆች የፋኖ ወዳጆች ሁሉን ነገር የተው ያ ቡድን አሁን ያለው ጽምዶ ሊፈጥር ያሰበ ያሉት ማለት ነው። እቺን ልጋብዘው ሊሆን ትንሽ ላሰማው ተፈራ ተማሳይ ነው ነገር ግን ከሱ ጋር መስራትን እየደገፍክ ነው አይደል? በትክክል እና ይሄ እንዴት አብሮ ይሄዳል? ሻዕቢያ በፊት ትግራይ ውስጥ ጄኖሳይድ ፈጽመዋል። ምንም ጥያቄ የለውም። ጄኖሳይደር ነው። ፋኖም በተማሳይ መልኩ ጄኖሳይደር ነው። እዛ የተሳተፉትን በህግ መጠየቅ አለባቸው። ምንም ጥያቄ የለውም። ስለዚህ በህግ እንዲጠየቁ እንታገላለን። አሁን እዚህ ጋር ስለመርህ አይደለም የምታነሳው። ስለመርህ ሳይሆን በአካሄድ ሰርቫይቫል ትሆናለህ። በዘላቂ ደግሞ ስትራቴጂስት ነው መሆን ያለብህ። አሁን ስለ ሰርቫይቫል አንተ በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር መስራትን ትክክል ነው ብለህ ካመንክ የሆኑ ሰዎች ብልጽግና ከሱ ጋር መስራት ትግራይን ይጠቅማል ብለው ቢያስቡ ከብሔራዊ አንድነት መወገድ አለባቸው፣ ያስተላለፍ ችግር ያለባቸው ናቸው የምትላቸው በምን ምክንያት ነው? በአንተ አቋም ስላልተስማሙ ብቻ ነው? ብልጽግና ወዳጄ ነው የሚል ከሆነ ከኛ ጋር ምንም ግንኙነት እንዲኖረው አንፈልግም ነው። ሻዕቢያስ ኪዳን ተማሳይ ነው። ነገር ግን ከሱ ጋር መስራትን እየደገፍክ ነው አይደል? በትክክል እና ይሄ እንዴት አብሮ ይሄዳል? ሻዕቢያ በፊት ትግራይ ውስጥ ጄኖሳይድ ፈጽሟል። ምንም ጥያቄ የለውም። ጄኖሳይደር ነው። ፋኖም በተማሳይ መልኩ ጄኖሳይደር ነው። እዛ የተሳተፉትን በህግ መጠየቅ አለባቸው። ምንም ጥያቄ የለውም። ስለዚህ ገላለን አሁን እዚህ ጋር ላኩለት ለጀነራል ለተፈራ ማሞ የሩቅ እንዳይመስለው የቅርብ ጊዜ እንትን ነው። ይሄ ማለት የነ ደብረጽዮን ቡድን አንዱ የትግራይ ኃይሎች የመከተ ቡድን ተብሎ ከተሰባሰቡት አንዱ አካል በሚዲያ የሚቀርብ አካል ነው። ለዚህ ምንድነው መልስ ብላችሁ ላኩለት። ሁለተኛ ምናልባት ወደኋላ መሄድ ከፈለገ ዛሬ ጽምዶን የሚያስተባብረው አካል አንዱ የቲፒኤልኤፍ አባል ምን እንደሚናገር ደግሞ ትንሽ እናሰማው። እንደ ወደኋላ መሄደን ትንሽ እኛ ፋኖ ማለት እኮ አማርኛ የሚናገር አልሸባብ ማለት ነው። ሌላ ምንም ታርግ የለም። እኛ ማንመራት ኢትዮጵያ እኛ የፈለግነው ታሪክና መሬት እማንወስድ ከሆነ እንደ ሶሪያ ብትንትማዩ አልሸባብ ከዚህ በላይ ምን ወንጀል ሰራ? አልሸባብ የገደለውን ሰው ሬሳ አውጥቶ በኬሚካል ሲያቃጥል አላየሁም። አልሸባብን ያስናቀ እኮ ነው ፋኖ ማለት። ከዛ ፋኖን እንደ አገር አዳኝ አድርጎ ዝም ብሎ የሚለፈልፍ ሚዲያ ላይ ተጥሎ ስትሰሚ ደግሞ እንዴት የተበላሸ ነው ታዲያ ፋኖ ራሱ ፋኖ ማለት እኮ አማርኛ የሚናገር አልሸባብ ማለት ነው። ሌላ ምንም ታርግ የለም። እኛ ማንመራት ኢትዮጵያ እኛ የፈለግነው ታሪክና መሬት እማንወስድ ከሆነ እንደ ሶሪያ ብትንትማዩ አልሸባብ ከዚህ በላይ ምን ወንጀል ሰራ? አልሸባብ የገደለውን ሰው ሬሳ አውጥቶ በኬሚካል ሲያቃጥል አላየሁም። አልሸባብን ያስናቀ እኮ ነው ፋኖ ማለት። ከዛ ፋኖን እንደ አገር አዳኝ አድርጎ ዝም ብሎ የሚለፈልፍ ሚዲያ ላይ ተጥሎ ስትሰሚ ደግሞ እንዴት የተበላሸ ነው ታዲያ ለተፌላኩለት ነው። ይሄ ማለት አሁን የጽምዶ አስተባባሪ ነው። እነ ጌታቸው ጋር ሳይሆን እነ ፈትለወርቅ ጋር ያለ ሰው ነው። ሚዲያን ኮኦርዲኔት ከሚያደርግላቸው ጽምዶ ብለው አፋር ምናምን ብለው ከሚሉትን ኮኦርዲኔት ከሚያደርጉት አንዱ ይሄ አሁን ይሄኛው ምሁር ነው መሰለኝ፣ የተማረ ሰው ነው።
ላኪለት ማዛ ግድ የለም ይስማትቺ ነው የቅርቡን አሁን ቅድም ያነሳ ነው የሩቁን ደግሞ ይሄው በዚህ ደረጃ ይቅርታ ተሳስቼ ነበር ፋኖ ማለት አማርኛ የሚናገር አልሻባብ ማለቴ ይቅርታ ጠይቃለሁ ምናምን አላለም ስለዚህ ወደ ኋላ ሄዶ ለማስታወስ አይደለም ባይዘው ወደ ኋላ ስለሄደ ነው ተፈራማሙ ወደ ኋላ ሄዶ እነ ጌታቸው ማለት የአማራ ጠላት ናቸው የምናምን ጠላት ናቸው ስላለ አይ ጠላትነት ከሆነ ይሄው እነ ደብረጽዮን ጋር ያሉት ሰዎች እነ ደብረጽዮን እኔ አይደለም ከአማራ ሱዳን ይሻለኛል ያለው ደብረጽዮን አይደል ሱዳን ይሻለኛል ያለ የት ነው እሱ የደብረጽዮን አንደበት አይደለም ከአንድነታቸው ከልዩነታቸው አንድነታቸው ያመዝናል ግን የተፈጠረ ክፍተት አለ ይሄ ክፍተት በውይይት እና በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር ይሄ ታልፎ ነው ያን ነገር የሆነው አሁንም ከትግራይ ጋር ያለን ግንኙነት በውይይት ነው በጦርነት መሆን የለበትም የሚያነጋግሩ ነገሮች በውይይት ነው የወሰደ ጊዜ ወስዶ መፈታት ያለበት የሚል ነው አሁን ይሄን በተለያየ ጊዜ ተስተጋብቷል በዚህ ነው እኛ የምንሄደው ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል ህወሓትኛ ምን ብለው አገሩ አይደለም እንዴ ስለዚህ አገራቸው ነው እናንተ ጋር መስራት እንፈልጋለን የባለፈው ጥራሻ ያስፈልግም በጦርነት በሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ ነው ህልውናችን ሁን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል ይሄን እንቀበላለን ሌላ አይደለም አጣፋችኋለሁ አሁንም እናንተ እያለ ያለን ግን ከብልጽግና ጋር አብሯል እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው ይሄ ተደጋጋሚ አንዳንዶች ብቅ ያሉ ማውቁትን ሲዘላ በደንብ እንድትሰሙ ማንን እየተናገረ እንደሆነ እስቲ እየጻፋችሁ ማንን ነው የተናገረው ስለማን ነው የሚያወራው ተፈራማሙ ድኩማን የሚለው ማንን ነው እስቲ በደንብ አስተውሉ ጻፉልኝ እስቲ ድኩማኖች ፋኖ ህወሓት ወደ ኢትዮጵያ አይመጣም ወደ አማራ ክልል አይመጣም የሚሉ ብኩኖች ያላቸው ማንን ነው እስቲ ብኩኖች ያላችሁ ጻፉና ማንን ነው የሚለውንም አብረየቹ የጻፋችሁ እንድትሄዱ ይሄን አብዱ ሰምተን ነው እዚህ ላይ ለመናገር የተገደደው የጊዜ ተስተጋብቷል በዚህ ነው እኛ የምንሄደው ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል ህወሓትኛ ምን ብለው አገሩ አይደለም እንዴ ስለዚህ አገራቸው ነው እናንተ ጋር መስራት እንፈልጋለን የባለፈው ጥራሻ ያስፈልግም በጦርነት በሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ ነው ህልውናችን ሁን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል ይሄን እንቀበላለን ሌላ አይደለም አጣፋችኋለሁ አሁንም እናንተ እያለ ያለን ግን ከብልጽግና ጋር አብሯል እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው ይሄ ተደጋጋሚ አንዳንዶች ብቅ ያሉ ማውቁትን ሲዘላብዱ ሰምተን ነው እዚህ ላይ ለመናገር የተገደደው ሁለት ኃይል አለ ይሄ ሁለት ኃይል ቅድም ባሉት ደረጃ ነው ምክንያቱም ከብልጽግና በላይ ጥላት የለንም አልነኮ እኛው ከብልጽግና በላይ ብኩኖች ይላቸዋል የማያውቁትን ዘላባጆች ይላቸዋል ማን ነው ብኩን ማን ነው የማያውቀውን የሚዘላብደው የሚለውን ነገር በደንብ ያሰምራችሁበት ይሉ ተፌኮ ፖለቲካ ይችላል ከምር ተፈራ ፖለቲካ ይችላል በረከት ልክ ነው ለካ የፖለቲካ ዳ የሚለው በረከት ስሞን
ምንም ብኩኖች አላቸው የማያውቁትን ዘላባጆች አላቸው ፋኖ አይመጣትም እንትን ህወሓት አይመጣትም እያሉ የሚዘላብዱ ማን ነው ዘላባጅ ማን ነው ብኩን የሚለውን እንድትሰሙት ስለፈለኩ ማለት ነው ምን ትለኝ ሌላ ጠላት የለኝም ዘመዶችን ሲጨፈጭፍ አይቼዋለሁ በድሮን ነው የጨፈጨፋቸው ምርቱን ሲያቃጥለው አይቻለሁ ቤቱን ሲያቃጥለው አይቻለሁ ከዚህ በላይ በምን ልትቀይረኝ ትችላለህ ስለዚህ ብልጽግና እናጥፋ ብሎ የመጣ ኃይል አላማችን መነሻ አድርገን ተመተባበር አንቆም ይሄን ደግሞ ምን ወስነው እኛ ነን ዳር ያለ አይደለም የሚወስነው ዳር ያለማ ዳር ነህ በዛው ሁድ ምንም እንትን የለህም ምን ወስነው እኛው ራሳችን ነን በሳት ተቃጥለን ያየነው በድሮን ነው ገላችን የተመታው ስለዚህ ይሄን ኃይል እየሞትነ ቢሆን ምድረ ገጽታና ጠፋ አንመለስም ነው በጣም አመሰግናለሁ እየገደልነ እንሞታለን ነው ይሄ ነው በዚህ የተነሳ ከተለያዩ ኃይሎች አሉ እነሱ ጋር ተባብረን ትግሉን ዳር እናደርሳለን በሚል ነው ይሄ ነው ጽምዶ ምናምን የሚለው እዚህ ላይ እኛ ትብብራችን ስሙታውን አሁን ይሻሻል ግብጽና ሱዳንን ሲሻሽ ሰሙታላችሁ ግብጽ ሱዳን ኤርትራ አገራዊ ኃይሉ ጋር ነው ከሱዳን ጋር የሚያደርገው ከግብጽ እንደዚሁን ከኤርትራ እንደዚሁን የሚለው የራሱ ጠባጫርነት ነው አሁን የኢትዮጵያን ህዝብ ለማነሳሳት ሲባል ሱዳን መጣላ ሱዳን ካልነካሁ እንደነካህ ተመልከችኮ ግርም የሚለው ኤርትራኖችን በየደጋገምህ ቀይ ባህር የምትለው ማስተራውን ነግረናን እኮ አታፈርም እንጂ ሁለተኛ ልትማረክ ነው እኮ ያልነህ ታሪክ ምርኮ ነው የምርኮ መንጋ ነህ አታውራኮ ብለናኒ ስለዚህ ኤርትራዋኖችንስ ተደጋጋሚ አጠፋቸዋለሁ ምናምን የምትለው ምን እንትን ሆኖ ነው በህጋዊ መንገድ በትግላቸው አስከብረውታል ከኤርትራዋኖች ጋር የሚደረግ ግንኙነት ከዚህ በኋላ በወንድማማችነት በሰጥቶ መቀበል ባብሮ በማደግ ነው እንጂ እየተነሳህ በምትደነፋበት አይደለም በቃ በእውነተኛው መንገድ ከሄድነ እነዚህ ህዝቦች ሀገር አካሎቻችን ናቸው በሆነ ጊዜ የሆነ ሁኔታ ተፈጥሯል ያን መሻር ማስተካከል የምንችለው እውነተኛ ግንኙነት በቀና ልቦና ስንሄድ ነው ለማለት ነው ያው የተሻለ ስዕል ሙሉ ስዕል እንድትሰጡ ብዬ ነው ያሰማችሁ አንዳንድ መረጃዎች ልንገራችሁ አዲስ ኮምፓሶች አንደኛው የኤርትራ መንግስት ትዕዛዝ አስተላልፏል የኤርትራ መንግስት ለህወሓትም ትዕዛዝ አስተላልፏል ለሻቢያም ትዕዛዝ አስተላልፏል ኢቭን ለሱዳንም ለአርቡርሃንም ትዕዛዝ አስተላልፏል እሱን ልንገራችሁ አንዱ ፖይንት እሱ ነው ምንድነው የሆነው በሱዳን ጦርነት ውስጥ አሁን ኢንቨስቲጌት እየተደረገ ያለው የኤርትራ ኃይሎችም ገብተው ነበር ኤርትራ ወዲያውኑ ነው በተወሰነ መንገድ ኃይሏን ስባለች በሌላ በኩል ግን የህወሓቶችን ዩኒፎርም አስለብሳ ከአርሚ ሰባ ጋር ቀላቅላቸዋለች ኤርትራ ሻቢያ ማለት ነው ይሄ የሆነበት ምክንያት ባለም አቀፍ ደረጃ የኤርትራ መንግስት ሻቢያ የሱዳን ጦርነት ውስጥ በአካል እየተሳተፈ ነው የሚል ውይይቶች እየተካሄዱ ነው በአሜሪካ መንግስት የውስጥ ውይይቶች እየተካሄዱ ነው ይሄ ቀደም ካያችሁት የሰሞኑን ይወጣል የሚባለው አዋጅ ጋም ተያይዞ የኤርትራ መንግስት በአካል በሰራዊት ደረጃ ተሰማርቷል የሚለውን ሪፖርት ሊወጣበት ወይም በዛ ደረጃ ኢንቨስቲጌት እየተደረገ ነው ስለዚህ የኤርትራ መንግስት እነ ኢሳያስ ወዲያው ፈጥነው ምንድነው ያሉት ቲፒኤልኤፍም ወጥቶ አሰማችኋለሁ በኋላ
ቲፒኤልኤፍ ሞቶ የቲፒኤልኤፍ ሰዎች እኛ ከሻዕቢያ ጋር ጽምዶ አልፈጠርንም፣ ከሱዳን ጋር ጽምዶ አልፈጠርንም፣ ምንም አይነት ግንኙነት የለንም በላችሁ ተናገሩ ብሏቸው ወጥተው ተናግረዋል ህወሓቶች። በተመሳሳይ ለጀነራል ተፈራ ማሞም የተነገረው ምንድነው? እኛ ከኤርትራ ጋር ግንኙነት የለንም፣ ከሱዳን ጋር ግንኙነት የለንም የሚለውን በፍጥነት ነው እንዲናገር ያደረጉት፣ በተለይ ከሻዕቢያ ጋር። የመሸሽና የማፈግፈግ አይደለም እውነቱ፣ ሻዕቢያ የሰጠው ትዕዛዝ ነው። ሻዕቢያ ስለደነገጠ ኢትዮጵያ መንግስት ሊከሰኝ ነው በውስጥ ጉዳይ እየገባ የሚል ስለከሰሰ ኢሚዲየትሊ ወጡና እነተፈራ ማሞ ከሻዕቢያ ጋር ትስስር የለንም፣ ከሱዳን ጋር ትስስር የለንም አሉ። አንድ ሰሞን እኮ ዘመነ እኮ የከረመው ሱዳን ነው። የአማራ ወኪል ተብሎ እኮ ነው ማነው አንዳርጋቸው ጽጌ ሱዳን የተገኘው። ያ ጽምዶ ተብሎ እኮ ነው ጭፈራ የተካሄደበት። እራሳቸው ነበር ሲል። አሁን ግን ኢሳያስ ተቆጣ። በዓለም አቀፍ ደረጃ እየተሰማራን ነው በሱዳን ውስጥ የሚለው ነገር ሰራዊቱን ስላስደነገጠው አሁን የምታያቸው አርሚ ሰባ ናቸው ነው፣ የትግራይ ኃይሎች ናቸው ሱዳን ያሉት ነው የሚባል። አላስተባበሉም እነሱ። ይሄ እቺ እውነት እንዳትረሷት። ይሄ ክሪቲካሊ ተፈራ የወጣበት ምክንያት፣ ቲፒኤልኤፎችም የወጡበት ምክንያት እኛ ከሻዕቢያ ጋር እንገናኝም ሚሉትን የተናገሩት ሻዕቢያ ትእዛዝ ሰጥቷቸው ነው። አይታችሁ ከሆነ የሻዕቢያ ፕሮፓጋንዳ ክፍል አሁን ወጥቶ እኔ የለውበትም እያለ ነው። ይሄ አንዱ ነገር ነው የተፈራ ግልጽ እንዲሆን። ለምንድን ነው አፈገፈጉ ወይ ሸሹ? ከዚህ ከሱዳን እና ከኤርትራ የቀጠናው ዋና ፈጻሚዎች፣ የቀጠናው ተጽዕኖ ፈጣሪዎች፣ ጽምዶ ፈጣሪዎች ምናምን ሲሉ ከነበረው ሸሽተው አይ የሀገር ውስጥ ጽምዶ ነው እኛ የምንፈልገው ከሀገር ውስጥ ኃይሎች ጋር ነው ምናምን ያለው ተፈራ ከባዶ አይደለም። ከዚህ በኋላም ኤርትራ አይልም ሱዳን አይልም። በነገራችን ደይፋ ወጥቶ ሁለተኛ ቡኩኖች የማያውቁትን ዘላባጆች ያላቸው ማንን ነው? እሱ ነው መሰረታዊ ጥያቄ። ልንገራችሁ፣ አፋብን ፈርሷል። የለም አፋብን በጣም የሚናደዱ ሰዎች አሉ። ይሄን ስናገር እውነት ስለሆነ ነው። አፋብን ፈርሷል። የለም አፋብን የወጥ አመራር ወጥ ምናምን ላይ የለም አፋብን። ተፈራ ደውሎ ጎንደር ያለውን ታጣቂ ያዛል። እስቲ ጠይቁት። ተፈራ በስልክ ነው በእንትን እኮ አይደለም፣ በስልክ ደውሎ ጎጃም ያለውን ታጣቂ ያዛል አይደለም። ጎንደርና ጎጃም ሸዋ ያለውን ተፈራ ያዝም። ልንገራችሁ፣ መከታው ነው የሚባለው፣ መከታውን አያዘው። ቱሪናፋ አፋብን ፈርሷል። ምኞት አይደለም ተግባር ነው እየነገርኳችሁ ያለሁት። አሁን ምን ሆነዋል? የሌባ የዘራፊ ኢንተርፕራይዝ ሆነዋል። የለም ይሄ ወጥ መዋቅር ነው ምናምን ነው አደረጃጀት ነው ምን የሚባል ነገር የለም። በተለይ ጎንደር ፈርሷል፣ በተለይ ሸዋ ፈርሷል፣ ጎጃም ስንጥቅጥቅ ወጥቷል። ይሄ ተፈራ የሚያውቀው እውነት ነው። ጎንደሮቹ ደግሞ አደባባይ አወጡት። በአደባባይ ወጥተው የምን ከህወሓት ጋር ምናምን ይባል ወጡ። ሽማግሌው ባለፈው ሰምተናል፣ አልደግምላችሁም። ቡኩን ያለው አባት አርበኛ ሽፍታ መሳፍንትን ነው። የጡት አባቱን ነው ቡኩን ያለው። አዎ ቡኩን ነው። ልጆቹን አባክኗል። ለማይረባ ነገር እነዛን ሁለት ልጆቹን ሽፍታ መሳፍንት አስገድሏል። ሰው ልጆቹን ያስገድላል። ከዚህ በላይ ብኩንነት አለ? እውነቱን ነው እኮ ነው። ብኩን ነው ሽፍታ መሳፍንት፣ ብኩን ነው። ጎንደሮች ምከሩት ከጫካ እንዲወጣ። ልጆቹን አስበልቶ መጨረሻ ምን ሊሆን ነው? ብኩን አለው። እውነት ነው ብኩን ነው። እኔ ብኩን አይደለም ብዬ አልከራከርለትም። እንደ ሽፍታ መሳፍንት
ብኩን የለም በዚህ በጎንደር ትግል ውስጥ ሁለት ልጅን የፈለገ ይሁን የማያውቀውን ዘላዋጅ እውነቱን ነው የማያውቀውን ነው አቤም እንዳነሳው ያ እሱ ነው እያለ ያለው የማያውቀውን ነው የሚዘላብደው በሽፍታ መሳፍንትና በተፈራ ማሞ መካከል ግን የፖለቲካ አረዳድ ልዩነት የለም በነገራችን አንድ ናቸው የፖለቲካ ሚዛን ልዩነቱ ምንድነው ተፈራ 3ኛ ክፍል ሆኖ መጣ ጀነራልነትን ተሰጠው ልክ ምግበይ እንደተሰጠው እሱም 4ኛ ክፍል 5ኛ ክፍል ሆኖ ነው ጀነራል የሆነው ተፈራ በኋላ ነው እንትን ያለው ልዩነቱ ሽፍታ መሳፍንት ሽፍትነቱን ቀጠለ ሽፍታ ሆኖ ቀጠለ ተፈራ ግን ከ4ኛ ክፍል ከ5ኛ ከ6ኛ ክፍል ጀነራል አገኘ ልዩነታቸው እሱ ነው እንጂ የፖለቲካ አረዳዳቸው ብዙ ኤክስፖዠር አለው በእርግጥ ተፈራ አዲስ አበባ ትንሽ የከተሜነት እና ምናምን አለ ከዛ ውጪ ግን አንድ ናቸው ፖለቲካ አረዳዳቸው ግን የማያውቀውን ዘላባጅ ያለው ተፌም ተመሳሳይ ነው ለማንኛውም ወደ ዋናው ነጥብ ስንመጣ 1 2 3 ብዬ ልንገራችሁ ምንድነው ሀፕን ያደረገው ቅድም የሻቢያን ነግሬያችኋለሁ ከዛሬ ጀምሮ ህወሓት የምትባሉ ሰዎችም ፋኖ የምትባሉ ሰዎችም እየወጣችሁ ከሻቢያ ጋር ጽምዶ ፈጥሬያለሁ ምናምን ፈጥሬያለሁ ማለታችሁን አቁሙ ብሏቸዋል እሱም ወጥቶ የለውበትም የሚል ነው መግለጫ የሚሰጠው ሻቢያ ሁለተኛው አፋብን ፈርሷል በዋናነት ደግሞ ጎንደር ላይ ነው የፈረሰው ጎንደር ላይ በዲያስፖራ ያሉ ጎንደሮች አፋብንን አፍርሰውታል በዲያስፖራ ያሉ በተለይ ዲሲ ሜሪላንድ እና ካናዳ ያሉ የጎንደር ልጆች አፍርሰውታል ማቀው ነው የሚናገረው ሁለተኛ የጡት አርበኛው መሳፍንት የተጫወተው ጨዋታ ሚላው ቀላል አይደለም ሶስተኛ በጎንደር ያሉ ታጣቂው አባላት ይሄ ከህወሓት ጋር የሚፈጠር ጽምዶ ትክክል አይደለም ብለው ተቃውመዋል ስለዚህ የመጀመሪያው ቁም ነገር ከውስጣቸው አንፃር ጎንደር ጥሎ ወጥቷል የለም አፋብን የሚባል ናቆምም ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የጠላት ልየታና የኃይል አስተላለፍ ምርጫውን ይፋ አድርጓል። በተለይም የአማራ ህዝብ ጥንተ ጠላት ህወሓትን በተመለከተ የዙ መላው አመራርና ሰራዊት የደረሰበትን የጋራ መግባባት አስመልክቶ የበጌምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን ለጣና ቴሌቪዥን እንደገለጸው ከአማራ ህዝብ ታሪካዊም ሆነ አሁናዊ ጠላቶች ጋር የምንፈጥረው ምንም አይነት ስትራቴጂካልም ሆነ ታክቲካል ግንኙነት የለም ሲል ይፋ አድርጓል። አገር ሸጠንና አፍርሰን የምንመሰርተው አገርም ሆነ የምናጸናው ስልጣን የለም ሲል የተናገረው አርበኛ አንደበት ጥላሁን የአማራ ህዝብ በማን ምን እንደተፈጸመበትና ማን ምን ሊያደርግበት እንዳሰበ በቂ ግንዛቤ ያለው ህዝብ ነው። የአማራ ፋኖ ለትግል የወጣውም ጌታ ለመቀየር ወይም በምስር ወጥ ለሚሸጥ ብኩርና ሳይሆን ክብሩንና ታሪኩን የሚመጥን ትግል አድርጎ የህዝብን ህልውና ለማጽናት ነው። በዚህ የትግል መስመራችን ላይ ሁሉም የዛችን አመራርና ሰራዊት የጠራ አቋም ያለው መሆኑን እንዲታወቅልን እንፈልጋለን ሲል ተናግሯል። ጽምዶ የሚባለውን የህወሓት ፕሮጀክት ተከትሎ ፋኖ ከህወሓት ጋር ጥምረት ፈጥሮ እርስትና ማንነትን አሳልፎ ሊሰጥ ነው የሚል ተደጋጋሚ ክስና ቅሬታ ሲቀርብ መቆየቱ የሚታወስ ሲሆን ለዚህ ጥያቄ ምላሽ የሰጠው አርበኛ አንደበት ጥላሁን ህወሓት ጦርነቱን ከብልጽግና ጋር የሚያካሄድ ከሆነ መብቱ ነው፣ ሊዋጋ ይችላል። የጎንደርን መሬት ተቆጣጥሮ እንዲዋጋ ግን አንፈቅድለትም። የህወሓትን ቃሉን ሳይሆን ተግባሩን የምናውቅ ጥንቁቅ አማራዎች ስለሆን ህወሓትን አምነን የምንፈጥረው ጥምረት አይኖርም። እንደተባለው ከህወሓት ጋር ጥምረት ለመፍጠር ፍላጎት
ፍላጎት ያለው የተወሰነ የፋኖ አመራር ሊኖር እንደሚችል ይታወቃል። እንደ ጎንደር ፋኖ ግን በምንም መልኩ ከህወሓት ጋር አብሮ ለመሰለፍ ፍላጎትም ሆነ ሀሳብ ያለው መሪም ሰራዊትም የለም። ሀሳብ ያለው ቢኖር እንኳን ደፍሮ ያነሳውም፣ ምክንያቱም የሚጠብቀውን ያውቀዋል በማለት ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አስቀድሞም ቢሆን የሚታገልበትን ዓላማና የሚታገላቸውን ኃይሎች ጠንቅቆ የሚያውቅ ሰራዊት መሆኑን የገለጸው አርበኛ አንደበት የፖለቲካ ዓላማ ያለው የትጥቅ ትግል ፈታኝ መሆኑ ይታወቃል። አጋር ኃይሎችን ማብዛትና ጠላት መቀነስንም መርሁ ያደረገ መሆኑ አያጠያይቅም። ነገር ግን በምንም መመዘኛ ወዳጅ ሊሆኑ የማይችሉ ኃይሎች አሉ። ከእነዚህ ኃይሎች መካከል ደግሞ ዋናው ህወሓት ነው። ህወሓት በምንም መንገድ ወዳጅ ልታደርገውም ሆነ የጋራ ዓላማ ኖሮህ ከጎንህ የምታቆመው ኃይል አይደለም። የህወሓት ዓላማ ግልጽ ነው። አማራን መውረርና ርስቶቹን መቀማት ብቻ ነው። ይህን ዓላማውን ብልጽግና ፈቃደኛ ቢሆንለት አፈሙዙን የሚያነሳው በፋኖ ላይ መሆኑ ይታወቃል። የአማራን ትግል ከዚህ ኃይል ጋር አስማምቶ ለመታገል የተነሱ ኃይሎች የህዝባችን ጠላቶች ናቸው። እስራኤል ሐማስን ለመምታት ከሄዝቦላ ጋር እንደማትጣመረው ሁሉ እኛም ብልጽግና የሚባለውን የአማራ ህዝብ ጠላት ለማስወገድ በምናደርገው ትግል ህወሓትን አጋር ልናደርገው አንችልም። ምክንያቱም ሄዝቦላ ከሞሳድ ይልቅ ለሐማስ ወዳጁ እንደሆነው ሁሉ ህወሓትም ከፋኖ ይልቅ ለብልጽግና ወዳጁ ነው ብሏል። ህወሓት ጦርነት ለመክፈት ዝግጅቱን ጨርሶ ቀን ቆርጦ የተቀመጠ ኃይል ሲሆን ይህን አቋሙን እንዲተው ከተለያዩ ኃይሎች ሙሉ እንድትሰሙት ብዬ ነው የላኩልኝም ሰዎች የጎንደር ፋኖ የሚደግፉ ሰዎች ናቸው። በአንዳንድ ነገር አንስማማም፣ ነገር ግን በቅርብ ቀንም ልዩ ዜና ትሰማለህ ብለው ልከውልኛል። ከዚህ ተጨማሪ ዜና ትሰማላችሁ። እነ ግርማ ካሳ ወጣችሁ ኤርሚያስ ቆራረጠን እንዳትሉን ያደለው በአደባባይ ወጣ ሊሆን ይችላል፣ ግን ከዚህ ዜና ጋር ተያይዘው ደግሞ ሌላ ትሰማላችሁ። በቀጣይ ቀናት የሚሰሟቸው ብዙ ነገሮች ይኖራሉ። የአማራ ባለሀብቶች ሽሽትም ጨምሮ ማለት ይሄ ነው አንዱ ጎንደር ፋኖ ጋር ያለው ነገር። ቲፒኤልኤፍን በታሪካዊ ጠላት አድርገው ነው የሚያስቀምጡት፣ የእድሜ ልክ ጠላት አድርገው ነው። ስለዚህ ነው የተናደደው መጥቶ ተፈራማሞ የዘላባጆች ምናምኖች ያላቸው። ለዚህ ነው ጎንደር ፈርሰዋል፣ ጎንደር ፋኖ ራሱን ችሎ ፈርሰዋል ቡኩኖች ያላቸው ለዛ ነው። ጫና በርትቶበታል። ህወሓትም ጦርነቱን ላለማካሄድ ከኢትዮጵያ ውጭ ወስዳችሁ ከብልጽግና ጋር አደራድሩኝ ብሎ በይፋ መግለጫ መስጠቱ ይታወሳል። ህወሓት ያቀረበው የአደራድሩኝ ተማጽኖ ተቀባይነት ካገኘና ከብልጽግናው ስርዓት ጋር ለድርድር የሚቀመጥ ከሆነ አጀንዳዎቹን አስቀድሞ ይፋ አድርጓል። ህወሓት ያቀረባቸው አጀንዳዎች 5 ሲሆኑ ከአማራ ህዝብ ላይ የሚፈልጋቸው ርስቶች፣ ተፈናቃይ መመለስና ቅድመ ጥቅምት 24 2013 የነበረው አስተዳደር እንዲመለስ ወይም ስታተስኮ እንዲጠበቅ፣ የህወሓት ህጋዊ ህልውናው እንዲመለስለት፣ በጀት እንዲለቀቅለትና የመሳሰሉት ናቸው። ህወሓት ያቀረባቸውን ጥያቄዎች ብልጽግናው ፈቃደኛ ሆኖ ቢቀበለው የህወሓትና የብልጽግና ጦርነት ሳይጀመር ይቀራል ማለት ነው። ላለፉት 3 ዓመታት አማራ በጦርነት በከረመበት ወቅት ህወሓት ከብልጽግና የሚሰጠውን የገንዘብ ድጋፍ ተጠቅሞ ለ3 ዓመታት ያሰለጠነውን ሰራዊቱን ተጠቅሞ ጦርነቱን ከአማራ ጋር ማድረጉ የማይቀር ነው። ከዚህ ኃይል ጋር ታክቲካዊ አጋርነትን ለመፍጠር የሚደረግ ጥረት ለአማራ ህዝብ መከራን መጫን ነው። ከህወሓት ጋር የሚደረግ ጥምረት የህዝብን ትግልና የሀገርን ህልውና መሸጥ ነው። እኛ ደግሞ በሞታችን አገርና ህዝብን ልናጸና እንጂ ከማይሆኑ ኃይሎች ጋር ተሰልፈን አገር ይሄ ነው። ቴንክ ዩ አይ ቲንክ እንትኑም ገብቷችሁ ስዕሉ ገባችሁ አይደለ? ማዛ ማራሩጣ ለምን እንዳመጣችሁ ተፈራ ጎንደሩ የለም በቃ ወጥቷል። ከህወሓት ጋር ከገባችሁ የለም ብሏቸዋል። እሱ ብቻ እንዳይመስላችሁ ማጠቃለያ ያሰጣችኋል። የህወሓት ስራ አስፈጻሚ መጥቶ ቃል አቀባይ እኛ ጥምረት የለንም ብሏል። ተፈራ ማሞን በእንትን ነው የመታው በጠረባ እኛ ራሳችንን እንችለን ምንቆም ሰዎች ነን። አይደለም ሻቢያ አይደለም ምናምን አይደለም የውስጥ ኃይሉ ልናደራጅ በራሳችን የቆምን ሰዎች ነን። በጠረባ ዛሬ ነው በጠረባ የመጣው። በነገራችን በጠረባ መመታት ልማዱ ስለሆነ ምን ታደርጉታላችሁ? እና በቃ ምንድን ነው የምታወራው? እኔ የለውበትም ማለት ቲፒኤልኤፍ ራሱን ችሎ የሚቆም ኃይል ነው አላቸው። ራሱን ችሎ የሚቆም ኃይል ነው።
ተሰማችኋለሁ እስቲ ይሄ ከሆነ የብልጽግና መንግስት የፕሪቶሪያው የሰላም ስምምነት በጣም ብዙ ኃይል ያው ነገር አለው ያው ተዘጋጅቶ ሁለተኛ ደግሞ ዳግም የጽንተ ተወራራ አውጆ ደግሞ ገጥመናል እስኪ በቃንም ተዋግተናል እሱም የደረሰበት ደረጃ ያውቃል እኛም የደረስንበት ደረጃ እናውቃለን እሱም ተገድዶ እኛም ይጠቅመን ስለነበረ ለሰላም ያለንን ግንኙነትም የሚታወቅ ስለሆነ የሰላም ድርድር መጥቶ ተደራድረን የፕሪቶሪያ ስምምነት ተስማምተናል ማለት ነው አሁን ያለበት ሁኔታ ባዶነት እየተሰማው ስለሆነ የሞራል ግንባታ ለሞራል ግንባታ ይጠቅመኛል ብሎ ተናገረው ሊሆን ይችላል ዞሮ ድርድር ስትደራደር አንዱ የበላይ አንዱ የበታች ሆኖ አይደለም እሱም ይጠቅመኛል ብሎ አስቦ እኛ ደግሞ ችግሮቻችን ስለነበሩብን እንድንደራጅ እንድንጠነክር ይጠቅመናል ብለን በዋናነት ደግሞ ጦርነት ለማን አንድም ትንፋስ ማስቀረት አንድም ህይወት ማስቀረት ቫልዩ ስላለው አላማችንም ሰላም ስለሆነ ፍላጎታችንም ሰላም ስለሆነ እንደ ህዝብ የተሰራው ነው ከዚህ ውጭ ግን የሚረባ ሐሳብ ነው ብዬ ሰምቼዋለሁ ግን ስስቅ ነበር እኔ ራሱ ማለት ነው የትግራይ ህዝብ ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው እኛ ግን በራሳችን ነው የምንተማመነው ለሰላም ሲባል አሁንም የትግራይዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው እኛ ግን በራሳችን ነው የምንተማመነው ለሰላም ሲባል ተፌን በጠረባ ነው የመጣው በጠረባ እኛ በራሳችን ነው የምንቆመው ይሄ ማለት የህወሓት ቃል አቀባይ ነው የዛሬ ዜና እዛ ጋር ያይለምናል ተፈራ ጽምዶ ለማድረግ ተስማምተናል ምናምን ብለናል ምናምን ይላል የህወሓት ቃል አቀባይ መጥቶ ይዲ እኛ በራሳችን ነው የምንቆመው እንዲህ ነው የምንለው የለም ባጭሩ ምን እያላችሁ መሰላችሁ ላጠቃለው እነተፈራ ከመጡ እንኳን የሚመጡት በእኛ ተርምና ኮንዲሽን ነው የሚመጡት ነው እያለ ያለው አለቀ እኛ ጥገኞች አይደለንም እኛ ፓራሲቲካል ከሆነ ከመጣ ፓራሳይቱ ሆስቱ ያለውን ተቀብሎ ነው የሚሄደው እስቲ ውጡና አሁን እነተፈራ የአማራ ቅንጣት ታክል የመርፌ ምናምን ሽያጭ እስቲ ይበሉጡና እስቲ ውጣና ተፈራ ስለ ወልቃይት ተናገር እስቲ ውጣና ተፈራ ወልቃይት የአማራ ነው ብለህ ተናገር ተፈራ ውጣና ራያ የአማራ ነው ብለህ ተናገር በእኛ ተርምና በእኛ ኮንዲሽን ነው እግራችን ስር የምትወድቁት ነው ያላችሁ ይህን እንኳን አለማድነቅ አይቻልም የምሬን ነው አለማድነቅ አይቻልም እንዲህ ነው ጭቃ ለጭቃ የሚያሽከረክሩ የሚጎትቷቸው ባይዘው ዝም ይያርለም ማወር ጭቃ ለጭቃ አፈር ላፈር የሚጎትቷቸው በዚህ መልኩ ነው የኛ ተርም የኛ ኮንዲሽን አለ በራሳችን ነው የምንተማመነው ብልጽግና ምናምን ይላል ለጊዜው ብልጽግና ምናምን ይላል ከሰው ጋር ተሰልፎ ምናምን እኛ ግን ከማንም ጋር እንሰለፍ
በራሳችን ስነልቦና፣ በራሳችን አቅም፣ በራሳችን ጥንካሬ እንተማመናለን። እውነት ነው እያልኳችሁ አይደል? ቢያንስ ግን ተፈራ ባንደበቱ ጽምዶ ጠይቀውን እሺ ብለን ጽምዶ እየሰራን ነው ሲል ይሄ ግን መጥቶ የምን ጽምዶ የጠየቅነውም የለም። ከፈለጉ መምጣት ይችላሉ። ሲመጡ ግን በማን በእኛ ተርምና በእኛ ኮንዲሽን ምንድነው ያሉት? ዘመነን ሂድና አፋብን ለሚባለው በሙሉ ሰብስባቸውና ምዕራብ ትግራይ በሚለው ይመኑ። ሂድና ሰብስባቸውና ወደ ቀድሞ ከጦርነቱ በፊት የነበረው የትግራይ ግዛት ይመለሳል ብለ ንገራቸው አለ። ጎንደር አፈነገጠ፣ ሸዋ አፈነገጠበት። ይህ አይደለም እውነቱ? የዘመነ ስብሰባ አልተበተነም፣ የተፈራ ስብሰባ አልተበተነም። ከዛ በኋላ አይደለም የወጣው አርበኛ መሳፍንት፣ አባት መሳፍንት ማን ፈቀደልና ነው ወደ አማራ ክልል የምትገባው ወደ ኢትዮጵያ የምትገባው? እኛ ሳንፈቅድ። ዘመነ አንገቱን አቀርቅሮ አይደለም የሄደው፣ አፍሮ አይደለም የሄደው። እነሱ ግን ግልጽ ነበሩ። ቲፒኤልኤፎች ከኛ ጋር አብረ ለመስራት መሳሪያ ለማግኘት ጥይት ለማግኘት ከፈለክ ምዕራብ ትግራይ የትግራይ ነው ብለው ወስን፣ ራያ የትግራይ ነው ብለው ወስን። እሱን ደግሞ በአፋብን አስወስን ያሉት። ዛሬስ በኩራት ወጥተው መጣችሁብን እንጂ አልሄድንባችሁ። እኛ በራሳችን ቆመን የምንሄድ ነን፣ ፓራሳይት አይደለንም። ተፌስ ጽምዶ ብለውን ተስማምተን ጽምዶ ፈጠር። እንዲህ አይነት ማፈሪያዎች ናቸው። እኔ የአማራው ኃይል ሊቁን ጨምሮ ይሄ በፖለቲካ ላይ ያለው እስከ መቼ ስፓይንለስ በቃ የጀርባ አጥንት የሌለው ልፍስፍስ እንደሚሆን አይገባኝም። ከምሬ ኮዝ ስታጣ እንደሱ ትሆናለህ። ትክክል ነው። የአማራ ኮዝ የሚባለው ነገር በሙሉ ስታጣው የጀርባ አጥንት አይኖርህም። ግን እስከ መቼ ፓራሲቲካል ትሆናላችሁ? እስከ መቼ እንደዚህ ይንቋችሁ? በእኛ ተርም እና በእኛ ኮንዲሽን እያሉ ይንቋችኋል። ያሬ ያረጋገጥ ነው ይሄ ነው። አዲስ ኮምፓሶች ጠለቅ አድርገን እንወያይበታለን። በዚህም ጉዳይ ቅድም ባነሳ ነው ፌደራል መንግስቱ ምን ያደርግ በሚለው ላይም እንወያያለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የምትደግፉት ቡድን እንዲያሸንፍላችሁ ይሁንላችሁ። መልካም ቀን። የዓለም ዋንጫ ማለት ነው። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት